በይሁዳ የነበሩት ስለ እርሱ ሰሙ እንጂ አላዩትም። ጳውሎስ እንደዚህ ያለውን ወንጌል በእንደዚህ ሁኔታ ይሰብካል ሲባል ሰሙ እንጂ በአካል አላዩትም። እሱም እዚህ ፊቴን አላዩም ነበር ብሎ እንደመሰከረው ማለት። ስለዚህ ስለ እርሱ እግዚአብሔርን አመሰገኑ። እግዚአብሔር በእንደዚህ አይነት ሁኔታ ቀይሮት ያሳድድ የነበረውን ወንጌል እያሰበከው ነው የሚለውን ሰምተው የእግዚአብሔርን ጸጋ በማድነቅ እግዚአብሔርን አመሰገኑ ወይም ደግሞ ክብሩን ለእግዚአብሔር ሰጡ ብሎ ይነግረናል። ይህንን የጳውሎስ አስገራሚ ለውጥ ስንመለከት እግዚአብሔርን እንድናመሰግንና በስራው እንድንገረም ያደርገናል። እሱ ብቻ ሲሆን የትኛውም ሰው ዛሬ ላይ ቤተክርስቲያንን በክፉ የሚያሳድድ ሰውም ቅዱሳንን የሚያሳድድ ሰውም የክርስቶስን ስም መስማት የማይፈልግ ሰውም ወንጌልን መስማት የማይፈልግ ሰውም እግዚአብሔር ከመረጠውና እግዚአብሔር ከዘመናት በፊት ባለው እቅዱ በዚህ ወንጌል እንዲታሰብ ካደረገው ይህንን የእግዚአብሔርን ጸጋ ሬዚስት ማድረግ እንደማይችል አንዱ ማስረጃው ሐዋርያው ጳውሎስ ነው እና እግዚአብሔር ሰዎችን ለማዳን አስቀድሞ ከመረጣቸው ጌታ መንፈስ ቅዱስ ልባቸውን ቀይሮ የሥጋ ልብ ሰጥቷቸው ለሚሰበከው የወንጌል ቃል ምላሽ እንዲሰጡ ሊያደርግ እንደሚችል እግዚአብሔር ኃይል እንዳለው ያንን ደግሞ እግዚአብሔር ሲያደርግም እግዚአብሔርን ማመስገን እንዳለብን ከዚህ ውስጥ መማር እንችላለን።